እንኳን ለቅድስት ሥላሴ ወርኃዊ በዓልና እንዲሁም በዚህች ዕለት ታስቦ የሚውሉ የቅዱሳን በዓላት በሰላም አደረሳችሁ፣ አሜን። ይህን ዩቲዩብ ቻናል ሰብስክራይብ፣ ላይክ እያደረጉ ቤተሰብ ይሆኑ። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነን በዚህች ዕለት የሚጸለየውን ሰይፈ ሥላሴ ማንበብ እንጀምራለን። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምናለሁ፣ እማጸናለሁ። የዓለም ገዢ ስሉስ ቅዱስ ሆይ በወዳጃችሁ በአብርሃም ቤት እንደገባችሁ ከእናንተ ዘንድ የሚሰጠውን የሰማዕታት አክሊል እቀዳጅ ዘንድ ተላ ደስታ ካለበት ገነት አግቡኝ። ኃጢአቴ በይቅርታ ካልደመሳችሁ ነፍሴን ከሚቃወሟት አጋንንት አድኗት። አብ ወልድ መንፈስ ቅዱስ ሆይ በእውነት ስማችሁን እጠራ ዘንድ ከወደቁበትም አንሱኝ። በቸርነታችሁ ከርስቱ ቀሱኝ። ከቀትር ጋኔ ከድንገተኛ መጋኛ ተጠብቆ ዘንድም እማጸናለሁ። አብ ወልድ መንፈስ ቅዱስ ሆይ የምስጋና ፍሬ እንዳፈራና ከአንደበቴ የጸሎት እሸት አበረክትላቸው ዘንድ በልቦና እርሻ ላይ መልካሙ ፍሬ ተዘሩ ዘንድ እማጸናለሁ። አብ ወልድ መንፈስ ቅዱስ ሆይ በስማችሁ የሚጋፉኝን ይጋፋቸው ዘንድ የሚቃወሙኝ እንዲቃወሟቸውና ፈርዖን በነቢዩ በሙሴ ምክንያት እንዳሰጠመው ያሰጥማቸው ዘንድ በእናንተ እማጸናለሁ። አብ ወልድ መንፈስ ቅዱስ ሆይ ባሪያም ባለው መንግሥታችሁ እማጸናለሁ። ስለ ዕዝራና ሄኖክም ሲባል ገነትን ስለ ጎበኛችሁ እኔ ባሪያችሁን በቸርነታችሁ ጎብኙኝ። አብ ወልድ መንፈስ ቅዱስ ሆይ በስማችሁ ብዙ ታምራትን ያደረገና ኮከብነ ክብር የተባለ የሰማዕታት አለቃ በሚሆን በኃያሉ በቅዱስ ጊዮርጊስ ላይ ለመፍረድ በልዳ ሀገር የተሰበሰቡ 70 ነገሥታትን ደምሳችሁ እንዳጠፋችኋቸው የእኔንም ጠላቶች የደመሰሱልኝ ዘንድ እማጸናለሁ። ጠላቶች የሆኑ ሁሉ በመለኮታዊ ሰይፍ ይጨፍጨፉ። ነበልባላዊ በሚሆን ቃላቸው ስልጣናቸውም ይንደዱ፣ ይቃጠሉ። በሲኦል የጨለማ ዘግት ውስጥ ይስቀጡ ወይም ይስጠሙ። ሐዘን ከላያቸው አይራቅ፣ ትካዜ ከልባቸው አይጥፋ። ጠላቶች እኔ ከምድር ገጽ እንድጠፋ በፈለጉ ጊዜ እነርሱ ራሳቸው እንደ ቃየልና እንደ ይሁዳ በምድረ በዳ በታትኗቸውና ሲቅበዘበዙ ይኑሩ። አዳምና ሔዋን ከገነት በመውጣታቸው እንዳለቀሱ ጠላቶችም የጨርቅ መቀነቻ አስታጥቋቸውና ሲያለቅሱ ይኑሩ። በእኔ ላይ ጥፋት እንዳያመጡብኝ ጥልቅ በሆነ በእሳት ባህር አስጥሟቸው። አሁንም እነሆ ጠላቶቼ በእሾህና በአሜከላ በታተው ወጥመድ ውስጥ ይግቡ። ልዩ ሦስት አብ ወልድ መንፈስ ቅዱስ ሆይ ለእኔ ለባሪያችሁ ፍጹም ይቅርታን ታደርጉልኝ ዘንድ እማልዳለሁ። ጠላቶቼ ሆይ በፊቴ ከፍርሃት በስተቀር ፍጹም ደስታ አያገኙ። ወንጀለኞች እንደሚታሰሩ እጅ እግሮቻቸውም በእሳት ሰንሰለት እሰሯቸው እንጂ። ዳግመኛም ቀድሞ አዳም ከነ ልጆቹ በሲኦል ጨለማ እንደተከበበ እነሱንም የመከራ ጨለማ ይክበባቸው። ጠላቶች በውሾች ማደሪያ አሳድሯቸው። የምታስፈራው ያቺ የእሳት ባህር አታሻግሯቸው። በእሳት ቀስት ፍላጻ ንደፏቸው። ልዩ ልዩ ደዌና መቅስፈት ይታዘዝባቸው። የምሕረት ዝናብ ጠላ ይውረድላቸው። የሕይወት ቃላት መልሱላቸው። ልዩ ሦስት አብ ወልድ መንፈስ ቅዱስ ሆይ ጽንት በሆነች መለኮታዊ እጃችሁ ትባርኩኝና መላእክት ሁሉ በክንፋቸው በእኔ ላይ ይረቡ ዘንድ እማጸናለሁ። ነፍሴ ወይም ሰውነቴ በእናንተ ዘንድ የተጠማች እንዳትሆን ከአራቱ አፍላጋት በሚፈሰው ውሃ ከስሟ አርኳት አጠጧት። ነፍሴ ወይም ሰውነቴ በእናንተ የተራበችና እንዳትገኝ የሕይወት ውስጥ መግቧት። የነፍስና የሥጋ ገዢ አብ ወልድ መንፈስ ቅዱስ ሆይ የምስጋና ፍሬ ያቀርብላቸው ዘንድ ጾምና ጸሎት ወዳድ እንድታደርጉ ይማጸናለሁ። ከነቢያትና ከሐዋርያት ጋር መኖሪያም በገነት አድርጉልኝ። ከዕለት እኪት ከዘመን መንሱትም ሰውሩኝ። እኔ በደለኛ የመሆን አገልጋያችሁ ከድንገተኛ ሞት እድን ዘንድ ልዩ ሦስት በሚሆን ስማችሁ እማጸናለሁ። ነፍስና ሥጋዬንም ማደራ አስጠብቃለሁ። በዚያን ጊዜ ምሕረት ይደረግልኝ፣ አሜን። ዳግመኛም በሁሉ ላይ ሥልጣን ባለው በእግዚአብሔር አብ ስም እውቀትን በሚገልጽ በልጁ በኢየሱስ ክርስቶስና ያዘኑትን የሚያረጋጋ እውነተኛ አዳይ በሚሆን በመንፈስ ቅዱስ ስም እማጸናለሁ። በአካል ሦስት በመለኮት ግን አንድ አምላክ በሚሆን እማጸናለሁ። በየጊዜውና በየሰዓቱ እንግዳ ለሚሆነው ለማይጠገበው በአብ በወልድ በመንፈስ ቅዱስ ፍቅር እማጸናለሁ።
በማይጠፋና በማያርጅ በማያልፍ በአብ ወልድ መንፈስ ቅዱስ አነዋውር እማጸናለሁ። ተነግሮ በማያልቅ በአብ ወልድ መንፈስ ቅዱስ የጌትነት ምስጋናም እማጸናለሁ። ዓለሙን ሁሉ ለይኩን ብሎ በአንዲት ቃል በፈጠረ በአብ ወልድ መንፈስ ቅዱስ አምላካዊ ጥበብም እማጸናለሁ። በግልጽና በስውር ያለውን ዓለም ሁሉ ባጸና በአብ ወልድ መንፈስ ቅዱስ አምላክ ኃይል እማጸናለሁ። ለመግደልና ለማዳን በሚችል በአብ ወልድ መንፈስ ቅዱስ አምላካዊ ፍርድ እማጸናለሁ። ከምድር ገጽ ጸብን ክርክር በሚሽር በሚያጠፋ በሚደመስስ በአብ ወልድ መንፈስ ቅዱስ አምላካዊ ቃል እማጸናለሁ። እጅግ በሚያስፈራና ነፍስና ሥጋ በሚያስደነግጥ በአብ ወልድ መንፈስ ቅዱስ አምላካዊ መንግሥት ወይም ሥልጣን እማጸናለሁ። እጅግ በሚያስፈራ ነፍስን ሥጋንም በሚያስደነግጥ በአብ ወልድ መንፈስ ቅዱስ ግርማ እማጸናለሁ። ከአፉ በሚወጣ የእሳት ሰይፍ የጠላት ወጥመድ አሽክላ የሚቆራርጥ በመለኮት በአብ ወልድ መንፈስ ቅዱስ እማጸናለሁ። አሌፍ ቤት ጋሜል ዳሌት ሄው ዋው ዛይ ሄት ጤት ዮድ ካፍ ላሜድ ሚም ኑን ሳምኬት ኤፍ ጻዴ ኦፍሬስ ታሳንታው በሚባሉ በአብ ወልድ መንፈስ ቅዱስ ስም እያመንሁ አቤቱ አምላኬ ሆይ ልመናዬን ወደ አንተ ትቀርብ ዘንድ እማጸናለሁ። የመምጣቱ ዜና በነቢያት አንደበት በተናገረ ከቅድስት ድንግል ማርያም በቤተልሔም በተወለደ ጌታ እማጸናለሁ። ዳግመኛም በማየ ዮርዳኖስ በተጠመቀውና የጌትነቱ ክብር በደብረ ታቦር በተገለጸው አምላክ እማጸናለሁ። ሀገሩ ኢየሩሳሌም ሰማያዊት ተብላ በምትጠራውና ማደሪያው ባሪያም መሰወሪያውም የእሳት መጋረጃ ባደረገው በጌታችን በመድኃኒታችን በኢየሱስ ክርስቶስ እማጸናለሁ። በለበሰው ሥጋ በተሰቀለበት በመካነ ስቅለቱ በቀራንዮ በመካነ መቃብሩ በጎልጎታ ከሙታን ተለይቶ በሦስተኛው ቀን በመነሳቱ በ40ኛው ቀን ወደ ሰማይ በማረጉና ይህን ዓለም ለማሳለፍ ዳግመኛ በመምጣቱ እማጸናለሁ። ለአዳምና ለልጆቹ ለዘሩም ሁሉ መድኃኒት ይሆን ዘንድ ከሰማይ በወረደ በቅዱስ ሥጋውና በክቡር ደሙም እማጸናለሁ። በዚህ ሁሉ በተጠሩትና ባልተጠሩት አምላካዊና የመማፀኛ ስሞች እናንተ ርኩሳን አጋንንት እኩያን መሰሪያን የሰብአዊ ፍጥሮች ሁሉ በየጊዜው በየሰዓቱ የእግዚአብሔር አገልጋይ ከመሆን ከኔ ዘንድ እንዳትቀሩ የተወገዛችሁ ሆኑ እስከ ዘላለሙ ድረስ አሜን። የአምላካችንና የመድኃኒታችን ኢየሱስ ክርስቶስ አባት እግዚአብሔር አብ ሆይ ይክበር ይመስገን፣ አሜን። ተቀዳሚ ተከታይ የሌለው የአብ የባህሪ ልጁ የሚሆን እግዚአብሔር ወልድ ይክበር ይመስገን፣ አሜን። የአብና የወልድ የባህሪ ሕይወታቸው የሚሆን እግዚአብሔር መንፈስ ቅዱስም ይክበር ይመስገን፣ አሜን። አብ የባህሪ አምላክ ነው። የጌትነቱ ዙፋንም ከወልድ ከመንፈስ ቅዱስ ጋር ትክክል ነው። ወልድ የባህሪ አምላክ ነው። የጌትነቱ ዙፋንም ከአብ ከመንፈስ ቅዱስ ጋር ትክክል ነው። መንፈስ ቅዱስ የባህሪ አምላክ ነው። የጌትነቱ ዙፋንም ከአብ ከወልድ ጋር ትክክል ነው። እንግዲህ በአንድ የጌትነት ዙፋን ላይ የአካል ሶስትነት የመለኮት አንድነት እንዳለ እናምናለን። ለማይጠቃለል ለሥላሴ አንድነት ምስጋና ይገባል። ለማይከፋፈል ለሥላሴ ሶስትነት ምስጋና ይገባል። የዝውውርነት ባህሪ ለሌለው ለሥላሴ ሐሳብ ምስጋና ይገባል። ለማይመረመር ለሥላሴ አነዋወር ምስጋና ይገባል። ሰማይንና ምድር ለማይወስኑት ለሥላሴ ምስጋና ይገባል። ተመራምሮ ለማይደረስበት ለሥላሴ ቅድምና ምስጋና ይገባል። እልፈተ ውላጠል የሌለበት ለሥላሴ መንግሥትም ምስጋና ይገባል። ልዩ ተጨማሪ ስም ለማያስፈልገው ለማይስማመው ለሥላሴ ስም ምስጋና ይገባል። ከፍጹም ሶስትነት ወደ አራተኝነት ከፍ ለማይል ፍጹም የሶም ሶስትነት ምስጋና ይገባል። ከፍጹም የገጽ ሶስትነት ወደ ሁለተኝነት ገጽ ዝቅ ለማይል የገጽ ሶስትነት ምስጋና ይገባል። ለማይወሰን ለሥላሴ ቸርነት ምስጋና ይገባል። ልዩ ሶስት ለሚሆኑ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል። በልዩ የነደ እሳት ነጸብራቅ ለተከበበችና ሁሉ በሁሉ ሙሉ ለሆነች ሥላሴ ምስጋና ይገባል። ዛሬም ዘወትርም ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ በእውነት አምናለሁ። ጌታ አምላካችን የመድኃኒታችን ኢየሱስ ክርስቶስ አባት ይክበር ይመስገን። በግልጽና በስውር ስለሰጠ ጸጋ በየሰዓቱ ሁሉ አመሰግነዋለሁ። አቤቱ በዚች በተባረከች ዕለት ጸሎቴን ትሰማኝና ልመናዬን ትቀበል ዘንድ በገናናነትና በአስፈሪነትህ በኃያልነትህና በመለኮትነትህ ለምንሃለሁ። አቤቱ ኃጢአቴን ያስተስርይልህ ዘንድ
የተወደደ ልጅህን ቅዱስ ሥጋውን ክቡር ደሙን ለመቀበል የበቃ አድርገኝ። ፍርሃት በሌለብህ ረድኤት ትጠብቀኝ ዘንድ አቤቱ ሰውነቴን በተንኮል ከሚፈልጓት ተንኮለኞች ሁሉ አድነኝ። ትዕቢትም፣ ትምክህትም፣ ቂምና ምቀኝነት፣ ቁጣና በደል የመሳሰሉት ክፋቶች ሁሉ ከኔ ያርቅልኝ። አቤቱ በጌትነትህ ይቅር ባይነትና ቸርነትህ ስውሩንና ግልጹን ታላቁንና ታናሹን ኃጢአቴን በደሌን ሁሉ ይቅር በለኝ። አቤቱ በቅዱስ ወንጌል ትእዛዝ መሠረት በጎዳና እንድሄድ አድርገኝ። አቤቱ የሰይጣን የልቦናን ክፋት መቃጠኑም ከእኔ ያርቅልኝ። እኔ ባሪያን ፍጹም ድሃና ምስኪን የተናቁ ደካማ ነኝና። አቤቱ መልካሙን ባደረገልኝ ፋንታ የክፉ መልስ መለስኩ። የቸርነትን ጸጋ ሰጠኸኝ። እኔ ግን ደግሜ በደልሁ፣ ከክፋቴ እስክመለስ ጠበቅኸኝ። በእውነትም ጎዳና መራኸኝ፣ እኔ ግን ከኃጢአት አልተመለስሁም። አቤቱ እንደ ቸርነት ይቅር እንድትለኝና በክንፈ ረድኤትህም ትሰውረ ዘንድ ቅዱስ ፈቃድህን እማልዳለሁ ወይም ስጠይቃለሁ። አቤቱ ጎዳናዬን በሰላምና በደህና አቅና። በቸርነትህ በይቅርታ ከክፉ ነገር ሁሉ ተወግጄ መልካሙን ነገር እንድከተል አድርገኝ። ለአንተ ክብር፣ ምስጋና፣ ስግደት ይገባል ለዘላለሙ አሜን። አብ ወልድ መንፈስ ቅዱስ በአነዋወር አንድ በአካል ሶስት ናቸው። አብ ወልድ መንፈስ ቅዱስ በአካል ሶስት በመለኮት አንድ ናቸው። አብ በአካሉ ፍጹም ነው፣ ወልድም በአካሉ ፍጹም ነው፣ መንፈስ ቅዱስም በአካሉ ፍጹም ነው። እሊህ ሦስቱ አካላት በመለኮት አንድ ናቸው። ቅዱስ 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 እግዚአብሔር ኃያል የሚያስፈራ ዓይኑ እንደ እሳት የሚነድ እርሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር የራስ ፀጉሩ እንደ በረድ የነጻ እንደ ሰርዴስና እንደ ኢያስጲድ ዕንቁ የከበሩ እሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር የመቅደሱ አጥር በእሳት የታጠረ እርሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር በጠላት ፊት የማይበገር እርሱ ቅዱስ ነው። ቅዱስ 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 እግዚአብሔር ጠፈርን ያለ ምሰሶ መሬትን ያለ መሰረት ፈጥሮ ያለ ድጋፍ በቃል ብቻ ያጸና እርሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር ሁሉን በየወገኑ የሚገዛ እርሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር መንግስቱ የማያልፍ ግዛቱም ለትውልድ ትውልድ የሚሆን እርሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር የሦስትነቱ ስርዓት የማይለወጥና ለሦስትነቱ ምስጋና የሚገባው እርሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር መባረቅትን የሚላኩት ነጎድጓድ የሚያመሰግኑት እሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር አንድ ሲሆኑ ሦስት የሚሆን እርሱ አንድ ቅዱስ ነው። ዓለም እስካለመኖር ወደ መኖር ያመጣ እርሱ እግዚአብሔር ምስጉን ነው። ቁጣው በቸርነቱ ባህር የሚያሰጥማት እርሱ እግዚአብሔር ምስጉን ነው። የመቅሰፍቱ እሳት በይቅርታው ውሃ የሚያጠፋ እርሱ እግዚአብሔር ምስጉን ነው። የማይቀየምህ የዋህ ንስሐ የሚወድ እርሱ እግዚአብሔር ምስጉን ነው። ኃጢአት በቸርነቱ ጥላ የሚሸፍን እርሱ እግዚአብሔር ምስጉን ነው። አበሳን በቸርነቱ ነጉድጓድ የሚደፍን እርሱ እግዚአብሔር ምስጉን ነው። በደልን በትዕግስቱ መጋረጃ የሚጋርድ እርሱ እግዚአብሔር ምስጉን ነው። ለሱ ለብቻው ምስጋና ይገባል። ለመንግስቱ እዘዝ ይገባል። ለሦስትነቱ ክብር ይገባል። ለካህሊነቱ ኃይል ይገባል። ለመለኮቱ ስልጣን ይገባል ለዘላለሙ። መለኮት በገጽ ሶስት ሲሆን በአንዲት ኪሎት ሰማይን ምድር በባህርን በውስጧ የሚገኙት ሁሉ የፈጠረ እርሱ ነው። መለኮት በአካል ሶስት ሲሆን በባሕርይ አንድ ነው። ስለሆነም በአንድ ኅብረት ብርሃንን ከጨለማ የለየ እሱ ነው። መለኮት በስሉስ አካሉ ሰውን ባሪያችን በምሳሌያችን ንፍጠር ብሎ አዳምን የፈጠረ እርሱ ነው። ዳግመኛ ሥላሴ አዳምን ከእኛ እንዳንዱ ሆነ አሉ። የሥላሴ ምክር በሰናወር ቋንቋ ለለያየ እርሱ አንድነታቸውን ሦስትነታቸውን ሲያጠይቅ ኑ እንውረድና የከላዳውያን ነገር እንበትንባቸው ብሏልና። ሥላሴ ወይም ሦስት ከመለኮት አንድነት አነዋር ሳይናወጽ በሦስት ሰዎች አምሳል በቤተ አብርሃም አስተናገደ። ይስሐቅን ለመዋጀት በበግ አምሳል ለተመሰለ መለኮት ምስጋና ይገባል። ከዔሳው ይልቅ ያዕቆብን ስነ ባሕርይ የመረጠ እንዲሁ በመሰላል ላይ ሆኖ ለተገለጠ መለኮት ምስጋና ይገባል።
ሰዋሰው የተባለች ከመለኮታዊ ጻር ጋር የመለኮት አዳራሽ በማኅፀኗ የተወሰነ የቅድስት ማርያም አምሳል ነው። ለእሷት በሰማይ በምድር በባሕርና በቀላያት ሁሉ አገልግሎት ምስጋና ይገባል ለዘላለሙ አሜን። ዳግመኛም ጎህ እስኪቀድ ድረስ ለዚህ ለተመረጠ ሰው ያዕቆብ በጎበሱ አምሳል ለተገለጸ መለኮት ምስጋና ይገባል። በዚህ ጊዜ ስለ ምስጢረ ትስብእቱ ሲታገለው ሰው አምላክ ሰው ለመሆኑ ምስጢር በሰውና በእግዚአብሔር መካከል እድል ገጠመ ሲል አመለከተው። ይህንንም ቃል መሰረት በማድረግ ሁሉን ፈጸመ። በወንጌል እንደተነገረው እግዚአብሔር ልጅ የሰው ልጅ ተብሏልና። በይሁዳ ዕጣ የአንበሳ ልጅ ተብሎ ለተሰየመው የመለኮት ምስጋና ይገባል። ከተሸጠ ዮሴፍ ጋር ላልተለየ መለኮት ምስጋና ይገባል። በታላቅ ኃይልና በጽኑ ክንድ 12ቱ ነገደ እስራኤል ከባርነት ነፃ ለወጣ መለኮት ምስጋና ይገባል። እሱ አብ አሕዛብ በኃይሌ በማዳኔ ይተማመናሉ፣ እውነቱን በእሱ ጸንታ ትኖራለች ብሎ እንደተናገረ መዝራት የተባለ አብ እንደ አንድ ልጁን የሚሆን ወልድ ነው። እንጨቱ ለማቃጠል በእንጨቱ ላይ የማይታይ ነደ እሳት አምሳል ለሙሴ በተገለጸለት የእግዚአብሔር መልእክተኛ ምስጋና ይገባል። ዕፀጳጦስ የተባለች ድንግል ማርያም ስትሆን መልአክ የተባለው የእግዚአብሔር ልጅ ነው። የአብ ልጅ እርሱ መለኮታዊ አካሉ ፍጹም እሳት የሆነ የአምላክነት ባህሪ ያለው ባህር ግምጃ ላይ ተዋህዶ የሚያበራ ንጹሕና ጽሩይ ብርሃን ነው። ወልድ ልጅ በመባል ከባሕርይ አባቱ ከእግዚአብሔር አብና ከባሕርይ ሕይወቱ ከእግዚአብሔር መንፈስ ቅዱስ አያንስም። እርሱ አብ በፍጹም አካሉ እግዚአብሔር ነው። እግዚአብሔር ቃል እሳት ነውና መለኮታዊ አካሉ እሳት ነበልባል ነው። አብ አባት በመሆኑ ከባሕርይ ልጁ ከእግዚአብሔር ወልድና ከባሕርይ ሕይወቱ ከእግዚአብሔር መንፈስ ቅዱስ አይበልጥም። እሱ መንፈስ ቅዱስ እግዚአብሔር ነው። መለኮታዊ አካሉ ፍጹም እሳት ነው። ከአብ ጋር በአገዛዝ አንድ፣ በስልጣን ትክክል ነው። እሊህ ገዢዎች በገጾች በፍቃድ አንድ ናቸው። በመለኮትና በማንኛውም ስነ ባህሪ ሁሉ ፍጹም ልዩነት የለባቸውም። አንደኛው ከሁለተኛው፣ ሁለተኛ ከሦስተኛው ሳይለይ በመለኮት አንድ ናቸው እንጂ እሱ አንድ አምላክ ነው። የአብ ሕልውና ከወልድ ከመንፈስ ቅዱስ ጋር አንድ ነው። የወልድም ሕልውና ከአብ ከመንፈስ ቅዱስ ጋር አንድ ነው። መንፈስ ቅዱስም ሕልውና ከአብ ከወልድ ጋር አንድ ነው። የአብ መንግሥት ከወልድ ከመንፈስ ቅዱስ ጋር ትክክል ነው። የወልድም መንግሥት ከአብ ከመንፈስ ቅዱስ ጋር ትክክል ነው። የመንፈስ ቅዱስ መንግሥት ከአብ ከወልድ ጋር ትክክል ነው። የአብ መለኮት ከወልድ ከመንፈስ ቅዱስ ጋር አንድ ነው። የወልድም መለኮት ከአብ ከመንፈስ ቅዱስ ጋር አንድ ነው። መንፈስ ቅዱስም የመለኮት ከአብ ከወልድ ጋር አንድ ነው። የአብ ስልጣን ከወልድ ከመንፈስ ቅዱስ ስልጣን ጋር አይለይም። የወልድ ስልጣን ከአብ ከመንፈስ ቅዱስ ስልጣን ልዩነት የለበትም። የመንፈስ ቅዱስ ስልጣን ከአብ ከወልድ ስልጣን ፈጽሞ አይለይም። የአብ ባህሪ ከወልድ ከመንፈስ ቅዱስ ጋር አንድ ነው። የወልድ ባህሪ ከአብ ከመንፈስ ቅዱስ ጋር አንድ ነው። የመንፈስ ቅዱስ ባህሪ ከአብ ከወልድ ጋር አንድ ነው። በዚህ በሥላሴ አንድነት ስሉስ ቅዱስ ስለ ሦስትነታቸው ብለው በየጊዜው በየሰዓቱ ለዘወትር ፈጽመው ይቅር ይሉን ዘንድ እንማጸናለሁ። ነፍሴንም ሥጋዬንም አደራ አስጠብቃለሁ። ይቅርታቸውና አብተረዴታቸው ወዳጃቸው ላይ ለዘላለሙ ይኑር አሜን። ይቅርታቸው ሀብተ ረድኤታቸው በወዳጃቸው ላይ ለዘላለሙ ይደርና ስሉስ ቅዱስ ያደረጉት ታምሪ ነው። እግዚአብሔር የሚፈራ አንድ ጻድቅ ሰው በፍልስጤም አገር ነበረ። እርሱ ቅዱስ መጻሕፍትን የመጻፍ ችሎታ የነበረው በጽሕፈት አዋቂነቱም ከሌሎች ጸሐፊዎች ሁሉ በጣም ብልጫ ያለው ነበረ። ከዕለታት በአንድ ቀን በጎ ስራውን የተደነቀ አንድ አገረ ገዥ መጥቶ አንተ ደገኛ የሆን ወንድሜ ወይ ሰይፈ ሥላሴ የሚባል መጽሐፍ ትጽፍልኝ ዘንድ ወደ አንተ መጥቻለሁ በማለት ጸሐፊውን ጠየቀውና እሺ በጎ አሰኘው። መጽሐፉን በሚጽፍለት ጊዜ በአጻጻፉ ሥላሴ ደስ ለማሰኘት የስሉስ ቅዱሱን ስም እጅግ በሚያበራ የወርቅ ቀለም ይጽፍለት ነበረ። ስራው በዚህ አይነት ቀጥሎ ሳለ ከዚህ ዓለም በሞት ተለየ። እነሆ መላእክት ክንፋቸውን ዘርግተው የዚህን የጸሐፊ ነፍስ ለመቀበል ወደ እርሱ መጡ። መላእክትም ከስሉስ ቅዱስ ዙፋን ፊት ባቀረቡት ጊዜ ሰማይና የምድር ገዥዎች ሥላሴ እንዲህ አሉት፣ አንተ ጸሐፊ በሕይወት ሳለ ስማችንን አስጊጠህ እንደ ጻፍ ተላ ደስታ ወዳለበት ገነት ና ግባ አሉ። ሥላሴ ይህንን ካሉት በኋላ መላእክት ተሸክመው ወስደው ከእንገዳ መንበር ከግረ መንበር አደረሱትና ረቂቅና ለመስማት እጅግ አስደናቂ የሆኑ ሥላሴ ምስጢርን አስተማሩት። ዳግመኛም እሊሁ
መላእክት አንተ ጸሐፊ ሆይ በወርቅ አምድ ላይ የተጻፈውን ስምህን ታይ ዘንድ ና እንውሰድህ አሉት። ጸሐፊውም ስሙን በተመለከተ ጊዜ ፈጽሞ ተደሰተ። ቀጥሎም ገዢዎች ሥላሴ ሆይ ምን ስራ ሰራሁላችሁን? አለ። የማይጠቅመኝና ተገቢ አይደለ ዋጋ የሰጣችሁኝ በማለት ተናገረ። ዳግመኛም ስሉስ ቅዱስ አንተ መልካም ጻፊ፣ አንተስ መልካሙ ሁሉ አደረግህልን፣ ከአንተ በኩል የቀረ የለም። ነገር ግን በሕይወት ሳለ ቅዱስ መጽሐፍ በምትጽፍበት ጊዜ ስለ ስማችን ታላቅ ክብር ሰጥተዋልና አሉት። ይህንን ካሉት በኋላ የብርሃን መጎናጸፊያ አጎናጽፎ የወርቅ ዘውድ አቀናጁና ዕዝራና ሄኖክ ኤልያስን በሕይወታቸው ካሉበት በተድላ ደስታ አስቀመጡት። የተወደዳችሁ ወንድሞቼ ወይ ከእንግዲህ ሥላሴ በሰማይ በቦታ አዳራሽ ያስገቡን ዘንድ ስማቸውንና ክብር ዘንድ ከፍ ከፍ እናደርጋቸው። ዳግመኛም አሸናፊ ለሚሆን ስማቸው ንገዛ። የእሳት ሰይፋቸው መዘው ባሉ መላእክት እጅ ይጠብቁናልና ከድንገተኛ ሞት ይሰውሩን ዘንድ ይቅርታቸውና አብተረሪታቸው ከወዳጃቸው ጋር ከገብረ ማርያም ከእንዲሁም ከሁሉም ከሕዝበ ክርስቲያን ጋር ይኑር ለዘላለሙ አሜን።